ውድ የደሚና ፖድካስት ቤተሰቦቼ እንደምን አላችሁልኝ? እንደምን አደራችሁ? እንደምን አረፈዳችሁ? እንደምን አመሻችሁ? እንደምን ዋላችሁ? እንደሚታወቀው እንግዲህ የተለያየ ሐሳቦችን በማንሳት ቤተሰቦቻችን የተለያየ ርዕሶች ላይ እየተወያየን እንገኛለን። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ። ሂሳችሁን እንፈልጋለን፣ አስተያየታችሁን እንፈልጋለን፣ ሐሳቦቻችሁን እንፈልጋለን። አይ ሐሳብ አለኝ ደሚና ካንተ ጋር ማውራት ፈልጋለሁ የሚል ሰው ደግሞ በሩ ክፍት ነው። ሁሌም ይህ ቤታችሁ ስለሆነ ማለት ነው። በጣም ወዳት ማከብራት ታናሽ እህት ነቢሃ እንኳን ደግመሽ ደህና መጣሽ። እንኳን ደህና ቆያች። ዛሬ ደግሞ የተለየ ፕሮግራም አለ። ከምታወራው ሌላ ደግሞ ከሁሉም ሰው ጋር የሚሄድ አዲስ ርዕስ አለኝ ብላለችና ከነቢሃ ጋር ጥሩ ቆይታ እናደርጋለን። እንግዲህ ሁላችሁም ምን እንደምታነሳ አብረን እናያለን። እሺ የዛሬ ርዕሳችን እንዲሆን የፈለኩት ስለ ፍሬንድሺፕ ወይንም ደግሞ ስለ ጓደኝነት ነው። ኦኬ የሰው ልጅ ምድር ላይ ሲኖር ጓደኛ ይኖረዋል ብዬ አስባለሁ። ምክንያቱም ዴይ ቱ ዴይ ላይፋችን ምናምን ከሰዎች ጋር የሚያገናኝ ስለሆነ ነገሮችን የምናጋራው ምናምን አይነት ሰው ይኖራል ብዬ ስላሰብኩ የመጀመሪያ ጥያቄ የሚሆነው ጓደኝነት ለአንተ ምንድን ነው? ከባድ ጥያቄ። ጓደኝነት ለአንተ ምንድን ነው? ጓደኝነት ህይወት ነው። እኔ ግን በብዙ ጓደኛ ከማያምኑ ሰዎች አንዱ ነኝ። በብዙ ጓደኛ አላምንም። ብዙ ጓደኛ ዲስትራክት ነው የሚያደርገው። ጓደኝነት በጣም አስፈላጊ ነው። ሰው ካለ ሰው መኖር አይችልም። ነገር ግን ጓደኛ ጋር ሲኖር በጣም መለየት አለበት፣ ነጥብ ሊኖረው ይገባል። ስለዚህ ለእኔ ጓደኝነት በሰፊው አላምንም። ግን ያቺ ሰርክሌ ላይ ያሉ ጓደኞቼ ጓደኛ ሳይሆን ለእኔ ግን ወንድሞቼና እህቶቼ ናቸው ጓደኞቼ። እዛ ደረጃ ይደርሳሉ። አሁን ጓደኝነት ስንል በተለምዶ ምንድን ነው ጓደኛን ጓደኛ ሊያደርገው የሚችለው ነገር? አይሚን ከብዙ ሰው ጋር ኢንተራክሽን ሊኖረን ይችላል፣ ከብዙ ሰዎች ጋር ግንኙነቶች አሉን። ግን ጓደኛ ሊያደርገው የሚችለው አንድን ሰው ምንድን ነው? ይኸውልሽ በሰፈር አብራችሁ ስለተወለዳችሁ ጓደኛ ልትሆኑ አትችሉም። አብራችሁ ስለተማራችሁም ጓደኛ ልትሆኑ አትችሉም። አብራችሁ ስለበላችሁም ጓደኛ ልትሆኑ አትችሉም። ሰዎች አብረው ስለበሉ ጓደኛ የሆኑ ይመስላቸዋል። የሆነ ካምፕ ውስጥ ወይንም የሆነ ጌት ቱጌዘር ላይ ስለተገኙ የሆነ ጊዜ አብረው ስለኖሩ ጓደኝነት የሚመሰረተው የመጀመሪያ እምነት ላይ ነው የሚመሰረተው። እምነት ያለው ጓደኛ፣ እምነት የሌለው ጓደኛ ጓደኛ ሊሆን አይችልም። ለእኔ መስፈርት አሁን ለምሳሌ ለአብዛኛውም ይሰራል። እምነት ማለት ሃይማኖት፣ እምነት ማለት ሃይማኖት የሌለው ሰው ጓደኛ ሊሆን አይችልም። ምክንያቱም ጓደኝነቱን ሰይጣን ይመራዋል። በቀጥታ ደረጃ እምነት የሌለው ፈጣሪውን የማይፈራ እንደዚህ አይነት ነገሮች ብዙ ጊዜ ጓደኝነት ላይ ሙቀቱን ነው የሚታየው። ጓደኝነትን በሙቀት አትምረጡት፣ በእውቀት ነው እንጂ። ለምሳሌ ወደ ፈጣሪ መንገድ የሚወስድሽ ኖ የሚልሽ የማይሆን ነገር ስትሰሪ እየወደደሽ የሚገስጽሽ እየወደደሽ የሚደግፍሽ ወይንም የምትደግፍሽ ገባሽ? እንደዛ ነው ጓደኝነት እንጂ ዝም ብሎ ሞቡ ሁሉ ጉዛ ሁሉ ውስጥ ስለኖርሽ ያ ጓደኛ አይደለም። የልብ ጓደኛ እሱ አይደለም። በተለይ ደግሞ ለስኬት ጓደኛ ወሳኝነት አለው። የስኬት ጸር ደግሞ ጓደኛ ነው። በኋላ ላይ እንመጣበታለን። ስለዚህ እምነት የማይደረደሩበት አንዱ የጓደኝነት መለያና መምረጫ ዋናው በተለይ በዚህ በወጣትነት በተለይ አሁን አንቺ ባለሽበት እድሜ ላይ ያለው ሙቀቱና ጨዋታውና ግርግሩ እምነቱን ያስረሳል። ያ ደግሞ ቀጥታ ወደ ገደል ነው ይዞ የሚጋልበው። ስለዚህ እምነት በጣም ወሳኝነት አለው። እምነትን ተከትሎ ደግሞ ምን ይመጣል ማለት ነው? የሰውየው ጸባይ፣ ካራክተር። ጥሩ ጸባይ የሌለው ጓደኛ ብዙ ጊዜ አይታችሁ ከሆነ በጣም ለምሳሌ እዚህ ሶሻል ሚዲያ ላይ አብረሽው ጓደኛ ሆኝ ስትባይ የምታዩ ካራክተር ምናምን ጥሩ ያለ አረ የዛ ሰውማ ልሆን አልችልም፣ በእንደዚህ አይነት ጸባይ ከሱ ጋር መታወቅ አልፈልግም፣ ኢቭን አብሬ ፎቶ መነሳት አልፈልግም የምታያቸው ሰዎች አሉ። ያ መገለጫው ነው ካራክተር፣ ጸባዩ፣ ሁኔታው። ስለዚህ ምንድነው ሰው ልጅ ሁልጊዜ ጥሩ መሆንን ይፈልጋል፣ ደግ መሆንን ይፈልጋል፣ ጥሩ ስራ መስራትን ይፈልጋል። ስለዚህ ጓደኝነት እንደዚህ በቀላሉ የሚፈታ አይደለም። አንዱ ስትረስ የሚቀንሰው በዚህ አለንበት ላይ ውስጥ ከቤተሰብ ቀጥሎ አንዳንድ ጊዜ ከቤተሰብም በላይ የልብ መታወሪው የልብ ጓደኛ you must have one dear። ግን ሰዎች ባላቸው ላይፍ ውስጥ ሁሌም ቢሆን እየተቀያየሩ ነው የሚመጡት አይደል? ያንን እንደ ክራይቴሪያ ማስቀመጥ እንችላለን ባህሪውን። አይሚን ጓደኝነት ውስጥ ከገባን በኋላ ነው የምናውቀው ሰውየውን ባህሪ ምናምን። ስለዚህ መጀመሪያ ላይ ማስቀመጣችን እንዴት ሊሆን ይችላል?
አናቆም እኮ መጀመሪያ ስንገናኝ ጥሩ ነው ብለን ነው የምናየው። ጓደኝነት ደግሞ አብረሽ ስትኖሪ ነው የሚለየው። የተደበቀው ማንነት ይወጣል። ሽወዳዎቹ ሁሉ ይመጣሉ። ለምሳሌ በጣም ሱሳም ኦር ሰካራም የማይሆን ነገር የሚሰራ ቀድመሽ አታቂ፣ አይታወቅም። እነሱ ካራክተሮች አይመጡም። ለምሳሌ ለቤተሰብ ክብር የሌለው መጀመሪያ ላይ አይታወቅም። በሂደት ውስጥ ስታይ ግን ቆጠብ ማለት አለብሽ፣ ሰብሰብ ማለት አለብሽ። ቀስ ብለሽ ገብተሽበት ከሆነ እንኳን ውልቅ ብለሽ መውጣት አለብሽ። ምክንያቱም ሰው ምን ይለኛል፣ ታውቂያለሁ፣ ሌላ ጓደኛ አላገኝም ብሎ አብዛኛው ሰው ታይዞ ጠፍቷል። የማያዋጣ ነገር የነቃችሁበት ሰዓት ላይ ማቆም ትችላላችሁ። የማይሆን ሰው አንዳንድ ሰው ላይ ሁለት አይነት እምነት አለ። አረ እንደዚህ ደሚና እኮ እንደዚህ ነው ምናምን ስትይ፣ አንቺ ደግሞ አይ ደሚናን እኔ የማውቀው በሌላ ነው እንደዚህ ነው ብለሽ ታስቀምጫለሽ። ከዛ በኋላ ህይወት ደግሞ የምርጫ ጥያቄ ናት። ስለዚህ ምንድን ነው መታረግ? የማይሆን ነገር ባየሽበት ሰዓት ላይ የማቆም ሙሉ ስልጣኑን ፈጣሪ ሰጥቶሻል። ችግር የለውም ከነ ችግሩ ጓደኛዬ ነው የሚባል አለ። ከነ ችግሩ ጓደኛዬ ናት ከነ ችግሩ። ያ ችግር ግን ልንውጠው መንችል ኮምፕሮማይዝ የሚደረግ ነው። የማይደረጉ ችግሮች አሉ። እኔ አሁን ለምሳሌ እምነት የሌለው ሰው ኮምፕሮማይዝ አላረግም። ከእናቱና ከአባቱ ጋር ከቤተሰቡ ጋር ጥሩ ግንኙነት የሌለውን ሰው ኮምፕሮማይዝ አላረግም። እነዚህ ነገሮች በጣም ወሳኝነት አላቸው። ለምሳሌ አንዳንድ ጊዜ እንዴት መሰለሽ፣ ታማኝነት በጓደኝነት ውስጥ አብራችሁ ኖራችሁ አይደለም፣ በሌላችሁበት፣ አንቺ በሌለሽበት ወይም እሷ በሌለችበት እኔ በሌለሁበት ማለት ነው። እሱ ለእኔ ይታመናል፣ ይታመናል ስለ አንቺ ጥሩ ነገር ማለት ነው። ይሄ ባክፓይት ከጀርባ ሚያማ ሀሜተኛ ጓደኛ፣ አንዳንድ ጊዜ ያለ አስመሳይ ጓደኞች፣ አሁን ባለንበት ዘመን መለየት በጣም ከባድ የሆነው እሱ ነው። እውነተኛ በቃ ስለ ነቢሃ ሲያወራ ነው በቃ እምነቷ ጥሩ ነው፣ ጸባያ ጥሩ ነው፣ ቤተሰቧ ጥሩ ነው፣ አረ እሷ እንደዚህ ምናምን ሲሉ ነው። በሰው ወሬ አንቺን የማያቀርብ ወይንም የማይሸኝ ማለት ነው። እንደሱ ነው ጓደኝነት ለኔ። የእናንተን አላውቅም። ሰምሃው ይገናኛል፣ ግን ዲፔንድስ ኦን እንደ ሰውየው የሚለያይ ይመስለኛል። ምክንያቱም ራሱን ችሎ ሰካራም ከሆነና ያኛውን ጓደኛውን አፌክት የማያደርገው ከሆነ እና ሁለቱም ኦኬ ብለው የሚቀጥሉ አይነት ከሆነ ሰው እንዳትሸወጂ እዚህ ጋር ይኸውልሽ፣ ራሱን ችሎ ሱሰኛ ነውና እኔን አልነካኝም ነው። ጓደኝነት ማለት እኮ ይሄ ከላይ ያለው ቅቡ አይደለም፣ ውስጡ ማንነቱ። አንዳንድ ጊዜ በቃ እኔም በአመሌ እሱም በአመሉ ተባብለሽ ምትኖሪው አለ። የልብ ጓደኛ ግን ሊሆን አይችልም ያ ሰው። የልብ ጓደኛ ማለት ይኸውልሽ፣ ጥሩ ለራስሽ የምትወጂውን ነገር ለጓደኛሽ ለወንድምሽ እስካልወደድሽለት ድረስ አላመንሽም ነው። ስለዚህ እቺን ምን ታረጊያታለሽ? አንቺ ሰካራም መሆን አትፈልጊ፣ ለምን ስካሩን ወደድሽለት? ሱሰኛ መሆን አትፈልጊ፣ ለምን ሱሰኝነቱን ወደድሽላት? እውነተኛ ጓደኝነት እዚህ ጋር ነው። ለራስሽ በቃ ጥሩ ነገር ለዛ ሰው ማማኘት፣ በቃ ራስን እዛ ውስጥ አስገብቶ ማስቀመጥ። እኔን እስካልነካኝ ድረስ ሱሳም ቢሆን ችግር የለብኝም የሚል እኔ እሱ ራስን ሽወዳ ነው። ለእኔ አላረገውም። እወደዋለሁ፣ አከብረዋለሁ በርቀት። ምክንያቱም ምንድን ነው የማገኘው ከሱ? ስለዚህ ሰማውን በሱ መንገድ ነው የምናየው ማለት ነው። በዛ በኩል ጓደኝነት መታየት ያለበት በዛ በኩል ነው። ሌላው ደግሞ ትልቁ ምንድነው ፖዚቲቭ ኢንፍሉዌንሱን አንቺ ላይ ማድረግ ያለበት። ይሄ ምን አይነት ተጽዕኖ ነው የሚባለው? ወደ ጥሩ ነገር የሚወስድ ፖዚቲቭ ተጽዕኖ ነው ማድረግ ያለብሽ እንጂ ጓደኛ ሱስ ያለውና ሰካራም የማይሆን ቦታ የማትሆን ነገር የምታደርግ ክብር የሌላት እንደፈለገች የምትሆን ከሆነ እኮ ጓደኛ አይደለችም። ጓደኛ አንዱ መገለጫ ፖዚቲቭ ኢንፍሉዌንስ ነው። እኛ ላይ የሚፈጥር ማለት ነው። አዎንታዊ ተጽዕኖ። አሁን አዎንታዊ ተጽዕኖ ምንድን ነው? ደሚነ ለምሳሌ እኔ ላይ ጓደኞቼ በጣም ወደላቸው ማለት ነው። እስከ ዛሬ ድረስ በኦሮምኛ ብቻ ነበረ ስታወራ የነበረው። በአማርኛ አውራ፣ አማርኛ በደንብ ትችላለህ፣ ብዙ ቋንቋ ታወራለህ። ደን ምን አደረጉ ማለት ነው? ፖዚቲቭ ተጽዕኖ፣ አዎንታዊ ተጽዕኖ ፈጠሩ እኔ ላይ። ዋው! አየሽ፣ የሚወድልሽ
ነቢሃ አሁን አንቺ ጎበዝ አካውንታንት ነሽ፣ ኔክስት ደግሞ ቢዝነስ አድሚኒስትሬሽን ተማሪ፣ ወደፊት እንደዚህ የሚፈጥርብሽ ነገር ማለት ነው። ለአንቺ ጥሩ ነገር በማሰብ ማለት ነው እንጂ ኔጌቲቭ ተጽዕኖ ለምሳሌ ቀምሰሽ ስለማታውቂ ነው እንጂ እኮ ሱሱ ይጣፍጣል አይሆንም። በፈጣሪ መንገድም በሰው መንገድም ከተወሰነ ጊዜ በኋላ ወይኔ ባላወቅኩት ኖሮ ወይም ባላወቅኳት ኖሮ። ስለዚህ እነዚህን ነገሮች ነው በስነ ስርዓት መታየት አለበት። ይሄ ተጽዕኖቸው ወደማይሆን ነገር አሁን እንደውም ጓደኝነት በተለይ አሁን አንቺ ያለሽበት እድሜና ለዚህ አሁን ላለው ትውልድ በጣም የሚያሳዝን የጓደኝነት መምረጫ ዘመናዊነት ተብሎ ማበድ አብሮ ፏፈሽ ማለት የት ድረስ ጥሩ ነው። ሰው ልጅ መዝናናት አለበት፣ መጫወት አለበት። በእድሜው ማሳለፍ ያለበትን ይኸውልሽ ወሰኑን ጠብቆ ማሳለፍ አለበት። ነውርን እንደ ትልቅ ነገር ወስዶ ነውረኛ አለመሆንሽን እንደ ፋራ ወስዶ መሄድ በጣም በጣም ትውልዱን ገደል እየከተተ ነው። ለምንድን ነው የምትወደው? ፈታ ስላለች በቃ ፈታ ያለ የሆነ ቦታ እንሄዳለን እንደዚህ እናደርጋለን ነው። እሱ ጥሩ ጓደኝነት አይደለም። እንዴት ነው የሚያዩት አሁን ጓደኝነትን? ሪላክስ የሚያደርጉበት አይነት ፕሌስ ብዙ ስትረስ አለ፣ ፋሚሊ ጋም ሊሆን ይችላል። አጠቃላይ ኑሮ ስትረስ ያደረገውን ጓደኛ ጋር ሄደህ ቬንት ታደርጋለህ፣ ትናገራለህ ምናምን። ሰው ሪላክስ የሚያደርጉበት ቦታ ስለሆነ ነው። ያንንም ላለማጣት ይመስለኛል ሰዎች ወደ አጉል ነገር ጓደኞቻቸውን ተከትለው የሚገቡት። ያ ሪላክስ ማድረጉ እኮ በጣም ጥሩ ነው። ሪላክስ ግን የምታደርገው የምትዝናናው በምን መንገድ ነው? መዝናናቱ ህይወት ላይ አደጋ የሚያደርስ ከሆነ የነገ ህይወትሽ ላይ ችግር የሚፈጥር ከሆነ መዝናናት አይደለም። እሱ ራስን መጉዳት ነው፣ መሸወድ ነው፣ ከማትወጪበት ቁጭት ነው። እንዴት መሰለሽ እዚህ ጋር እንደውም እንዴት ላስቀምጠው፣ መጥፎ ነገር ስትገቢበት በጣም ቀላል ነው። ሱሱ ይጣፍጣል፣ ሞክረው እንዲህ አድርገው አሳምረውት ሹገር ኮትድ ነው፣ ቅብ ነው፣ ማር ቅብ ነው፣ ውስጡ ግን መርዝ ነው። ከገባሽበት በኋላ ግን መውጣቱ መከራ። አብዛኛውን ወጣት እያጣን ያለ ነው እዚህ ውስጥ ነው። ሪሊ ይሄ ነው መዝናናት? ጥሩ ነገር ሀቢት ማድረግ፣ የጥሩ ነገርን ሀቢት መያዝ በጣም ከባድ ነው እስኪሆን ድረስ ማለት ነው። ለምሳሌ አሁን አብሮ መዝናናት ውስጥ ከወሰን ማለፍን እንደ ፋሽን ይታያል። ለእኔ ግን ፋራሱ ነው ማለት ልክ አይደለም። ለምሳሌ ከነሱ ጋር ፈሽ ካላልሽ የሆነ ሱስ ውስጥ ካልገባሽ፣ ለምሳሌ የሆነ ዴይ ፓርቲ ላይ ያለ ቦታ መደረግ የሌለበት ነገሮች ሁሉ እየተደረጉ ዘመናዊነትና ፋሽን፣ እሱ አይደለም። እሱ የትም አያደርስሽም። እዛ ውስጥ ያለፉ ወዳጆች ከአንቺ በፊት ያሉትም በተለያየ ኤክስፒሪየንስ ላይ ከታላላቆቻችንም ስናይ ዘለዓለማዊ ቁጭት ምን ነው ያኔ እግሬን በሰበረው። ሱስ ውስጥ የገቡ ሰዎች ከሱስቱ ለመግባት በጣም በጣም ከባድ ነው። ስለዚህ ይሄ ምንድን ነው የሚያመጣው? መጥፎ ጓደኛ። እዚህ ጋም ቀይረዋለሁ የሚባል ነገር አይኖርም ማለት ነው። ይኸውላችሁ እኔ ይሄ ቀይረዋለሁ የሚል ነገር ብዙ የትኛውም ፎርም ቢሆን በሪሌሽንሺፕ በሉት አትቀይሪውም። ሁለት ዓለሞች ናችሁ። ቀይረዋለሁ የሚለው ነገር አይመቸኝም። አትቀይሪውማ። ጓደኛ ማለት እኮ መቀየር የምትችይው ቢሆንና ወደዛ ያልገባ ነው። ወደ ሱስ የገባ ጓደኛ ወደ ሱስ ነው የሚጠራሽ። እኔ አሁን በጣም ሱሰኛ የሆነ ጓደኛን እቀይረዋለሁ ብለሽ ከመሄድ ይልቅ መሸሹን ነው የምመርጠው። አሁን አንዳንድ ሲቹዌሽኖች አሉ። ለምሳሌ አብሮ አደጎች ኖረው ሊሆን ይችላል፣ በላይፍ አጋጣሚ የተገናኘ ናቸው። ስፔሻሊ ከህፃነት አብረው ያደጉን ሰዎች መሀል ላይ የሆነ ነገር ተፈጥረው ወደ ሱስ ውስጥ ገብተው ሊሆን ይችላል። ከሆነ ጊዜ በኋላ ተመልሰን ስናያቸው በዛ ሁኔታ ውስጥ ሆነው ጥለን መሄድ አንችልም አንዳንዴ አይደል? ይኸውልሽ እዝነትና እነሱን ማዘል ይለያያል። እዝነትና ማዘል እነሱን ማዘል ይለያያል። ምታዝኒ ከሆነ ምንድን ነው ይሄ ነገር ጥሩ እንዳልሆነ፣ ጥሩ ልጅ እንደነበረ ወይም ጥሩ ልጅ እንደነበረች፣ በሰፈራ ላይ በጣም የተከበረ ቤተሰብ ላይ እንደነበራቸው፣ በትምህርት ጎበዝ እንደነበረ እንደዚህ ማለት እኮ የልብ ጓደኛ ወዳጆች ሊሆኑ እኮ ይችላሉ። አብሮ አደግ ናቸው። እድሜሽን አብረሽ ሄደሻል፣
ተነስተሽ ከመሬት ተነስተሽ መዝጋት ማለት አይደለም። ስታገኛቸው ግን ወሰን አለው። ምክንያቱም ያንን ባውንደሪሽን ካልጠበቅሽ የመበላት እድልሽ ከፍ ይላል። ወዳጅነት ቁረጡ እያልኩ አይደለም፣ የማይሆን ነገር ውስጥ እንዳትገቡ አለ። ኢቭን እኮ ከዛ አልፎ ቤተሰብ አለ እኮ እንደዚህ አይነት ነገር ውስጥ የገባ ተይ፣ ጓደኛ ባዳ ነው እኮ። ቤተሰብ ይኖራሉ እኮ። የት ቆርጠሽ አትይም፣ ቤተሰብ ነው። ስለዚህ ምንድን ነው ታረጊው ማለት ነው፣ ነገሮቹን በትክክለኛ በሆነ መንገድ ትሄጃለሽ። ምክንያቱም በጣም የመሳብ ደረጃሽ ወደሱ የሚስብ ወደዛ ሱሰኛ ሰው የሚያስገባሽ ከሆነ ቶሎ ነቃ ማለት ነው። ምክንያቱም ሱስ ሲገባ ይጣፍጣል። አብዛኛው ሰው መውጣት ስለማይፈልጉ ሳይሆን ከተወሰነ ጊዜ በኋላ ያሳዝናሉ እኮ። ወደው አይደለም እዛ ውስጥ የገቡት፣ እንደ ቀልድ ኢንጆይ ያደርጉታል። ከዛ በኋላ ምን ይሆናል ማለት ነው? ደም ስር ይሆንላቸዋል። የሆነ ሰዓት ላይ እኮ ከሰው እንደሚያገላቸው ለምሳሌ አሁን በጣም ቼን ስሞከር የሆነ አጫሽ የሆነ ሰው እኮ ልብሱ እንደሚሸት ሰዎች ደስተኛ እንዳልሆኑ ያውቃሉ። መተው አለመቻሉ ነው የሚያናድደው እንጂ ሰው አልረዳኝም ብሎ አይረዳኝም ብለን ማድረጉ ብቻ ሳይሆን ከወቀሳው የዘለለ በቃ እንትን ሱስ ሆነዋል። ሱስ እኮ ለዚህ ነው የሚከብደው። እንደ ቀልድ ገብቶ ከዛ በኋላ በቃ ያለሱ አይንቀሳቀስም። እኔ ትቻለው ብሎ በስንት መከራ በቃ ወጣ፣ ብራቮ ቴንክ ዩ በቃ አሁን ትሸለማለህ ምናምን። እናት የሆነ ሰው አናዶኝ ብሎ ቡን ሲያደርግ ታገኘዋለሽ። ሌላ የምናነሳቸው ሀሳቦች አሉ ከዚህ ጋር በተያያዘ? እዚህ ላይ ምንድን መሰለሽ ጓደኝነት ብዙ ጊዜ እኔ አሁን ባላችሁበት እድሜ ለማንኛውም ሰው ቢሆን ጓደኛ አይብዛ። ከዛ በኋላ ለጓደኛ የሚነገርና የማይነገር ነገር ደግሞ ይኖረዋል። የሰው ልጅ የራሱ የሆኑ ሚስጥሮች አሉት፣ የግሉ መወራት የሌለበት። ለምሳሌ ቤተሰቡን ማማት የለበት። ሁለት የጋራ ጓደኛ ካላችሁ አንደኛ ላይ የሚያማ ከሆነ በጣም መጠንቀቅ ያለባችሁ የተለመደ ነገር ነው። ስለዚህ በቃ አንዷ ጓደኛሽ መታ አንዷን አንቺ ላይ ለምሳሌ መታማ ከሆነ ነግባ አንቺ ነው። በቃ ጥሩ ጓደኛ አይደለችም፣ ነግባ አንቺ ነው። በቃ እንደሱ አይነት ሰዎች ሀሜተኛ ጓደኞች ናቸው፣ ቀናተኞች ናቸው። የሆነ ነገር እሷ እንደዚህ አድርጋ ምናምን አንቺ አታውቂም እንጂ እኮ አንቺ ትወጃታለሽ ምናምን። በቃ እሱ አላስፈላጊ ጓደኞች ናቸው። ሁለተኛ ደግሞ ቤተሰብ የሚያማ ወይ ወንድሙን ወይ እህቱን ወይ አጎቱን ዝም ብሎ ማረቡ እኛ ቤትማ ችግር አለባቸው ምናምን ይላል። ጉርምስናው መድሜዋ ማለች ነው። እሱ አይደረግም። አሁን ላይ የተለመደው እንዴት ነው እንዳልኩ ነው። ቤተሰብ ጋር የማታወራው ነገር አለ፣ ከቤተሰብ የሚገጥም ስትረስ አለ። ያንን እንደ ቬንቲንግ ፕሌስ ስለሆነ የሚጠቀሙት ፍሬንድሺፕን ሰምሃው ልናወራ እንችላለን ነው። ገደብ አብጁለታ። የቤተሰብሽን ገመና አይደለም እኮ በቃ ጓለብኝ እኮ በቃ ዳዲ ጓለ በቃ እሱ ጓ ሲል አይመለስም። በቃ ከዛ የዘለላት ይጂያ ገባሽ? ዳዲ እንደዚህ ነው እንዲህ ያደርጋል፣ እናቴ እንደዚህ ታደርጋለች። እንደዛ ስትይ ምን ለማግኘት ነው እዛ ጋር? ምንም የሚጠቅምሽ ነገር የለም። ነገ ግን የነቢያ እናት የነቢያ አባት እንደዚህ ነው፣ የደሚና አባት የደሚና እናት እንደዚህ ነው ብሎ እኮ ያማሻል እኮ። ለሐሜት ነው አሳልፈሽ የምትሰጪው። ኢቭን ይሄ እኮ በጓደኝነት ብቻ ሳይሆን ኢቭን በትዳር ውስጥም ራሱ ከፍተኛውን ችግር እየፈጠረ ያለው ይሄ ነው። ስለዚህ ጓደኝነቱ መሰረቱ ምንድን ነው? መጀመሪያ ዓላማው ምንድን ነው? ምን ላይ ነው የተገናኛችሁት? ለምሳሌ አንዳንድ ጊዜ ጓደኝነት እንዴት ይፈጠራል? አሁን ያለንበት ዘመን ላይ ሰርክል ኦፍ ኢንፍሉዌንሱ በጣም ሰፊ ይመስላል እንጂ ጠባብ ነው። በጣም ጠባብ ነው የጓደኝነት። በሶሻል ሚዲያ ሰፊ ነው። ሶሻል ሚዲያ ላይ ያለው ደግሞ አትተዋወቂ። ኢቨን ፊልተሩ የሰው መልክ ራሱ መለየታችን እንኳን ጸባዩ ካራክተሩ ይቅርና ማለት ነው። ስለዚህ ምንድነው የሚሆነው? ወይ ትምህርት ቤት፣ የስራ ቦታ፣ የሆነ ቦታ የምትተዋወቂው ሰው ነው። ወይ አብሮ አደግ የሆነና የሆነ ቦታ ጠፍታችሁ ተመልሳችሁ የምትገናኙት ምንድነው? ኮመን ጎላችሁ፣ የጋራ ዓላማችሁ ምንድነው? ተምረን የሆነ ቦታ ደርሰን የቸገረሽን ነገር አውርተሻት እሷን መልሳለሽ ነው ተረጋጊ ብላ ገባሽ? ያንን ነገር የጋራ ዓላማ ምንም ዓላማ የሌለው ጓደኝነት አንዳንዴ ለወሬ ብቻ አርቲ ቡርቲ ብቻ የወሬ አረፋ ሆዱን ይሞላል። ወደ ቤት ስትሄጂ እሺ ዛሬ አማችሁ ነገ ተነገ ወዲያ እስከ መቼ አዳፕት ተደርጎ የሚወራው በቃ
ዛሬ ማንገናኝ የሆነ ቦጭቆ በቃ ቡጭቃ ተገኘ ይላሉ። ሀሜት እኮ ነው። ኢቨን በቤተሰቦቻችን ራሱ ቡና ተጠራርተው ደስ ምንም ለማውራት አይደለም ለማማት ነው አይደል? ስለዚህ ያን ሀሜት በተለይ እኔ ጓደኝነት እንዴት መሰላችሁ ማስቀምጠው፣ ጓደኛ ሳታበዝ የልብ ጓደኛ በቃ 2 ካለሽ በቃ። ምክንያቱም የሰውን ካራክተር ይዘሽው መሄድ አትችይም። የሰው ልጅ ፍላጎቱን ብዙ ነው። ስንቱን አስረድተሽ ልትችይ ነው። በቃ የቅርብ በቃ በደስታሽ ጊዜ በሀዘንሽም ጊዜ ሁሌ አጠገብሽ የሚሆን ደስታ ብቻ አይደለም፣ ለወሬ ብቻ አይደለም፣ ለጥሩ ነገር የሆነ ኦፖርቹኒቲ ሲፈጠር የሚደብቅ ጓደኛ አለ። በጓደኝነት ውስጥ ደግሞ መበላለጥ በጣም ፈተና ሆኗል በዚህ ዘመን። አንዱ አንዱን ረግጦ ነው ማለፍ የሚፈልገው ወይንም በዛኛው ኮስት ይሄኛው ማደግ ይፈልጋል። ምንም አይገናኝም እኮ ይሄ ጓደኛ አይደለም። ስለዚህ ጓደኝነት ላይ ብዙ ጊዜ የጋራ በቃ። ሁለተኛው ደግሞ ምንድነው ልክ ስታጠፊ ነው ነቢያ ነው ይሄ ካንቺ ያምራ እስቲ ሰው ራሱ ምን ይልሻል? አንቺ እኮ የትልቅ ሰው ቤተሰብ ነሽ፣ አንቺም ራስሽ ነገ ትልቅ ሰው ነው የምትሆኝ ነው። ይሄ ነው ጓደኛ ማለት። ባክሽ ችግር የለውም ዘና ፈታ እንበል ምናምን ሲል ያስማማናል። ይሄ በጣም ያስማማናል። እስቲ የእናንተን ጓደኝነት ትንሽ ሼር አድርጌ። አሁን ያላችሁበት ጓደኝነት አውቀዋለሁ፣ ግን ከአንቺ አንደበት እንዲወጣ ፈልጌ። አሁን ላይ ያለው ጓደኝነት ለምሳሌ ፐርሰናሊ ሳወራ ዲስ ማች ቤስት ፍሬንድ የምለው አይነት ጓደኛ የለም። አይሚን አሁን እንደጠቀስከው አይነት ማለት ነው። መስፈርቶቹን የሚያሟላ አይነት የለም። ግን ምንድነው በሆኑ እንትኖች አብረህ ትቀጥላለህ ነው። ለምሳሌ ትምህርት ልክ እንደ ኢንፍሉዌንስ ላይክ ሰርክል ኦፍ ኢንፍሉዌንሳችን ለምሳሌ ትምህርት ቤት ከሆነ ሌላ፣ ስራ ቦታ ከሆነ ሌላ፣ የሆነ ቦታ ከሆነ ሌላ፣ እንዲህ የጋራ የምንለው ነገር አይኖረንም። አንደኛ ኮመን ነገር አይኖረንም። ለምሳሌ አሁን ትምህርት ቤት ላይ አብረን የነበርናቸውን ጓደኞች ኮመን የሆነው ምንድነው ከዛ በኋላ አንገናኝም ነው። ግቢ የነበሩት ከዛ በኋላ አትገናኝም ነው። የሚያገናኙት የሆነ ፕሌስ ነበረ። በዛ ፕሌስ ውስጥ ብዙ ነገር ታሳልፋለህ። ያ ማለት ምንድነው መጥፎ ነገር ሲመጣም ተረዳርተህም አንዳንዴ ብዙ የምናያቸው ነገሮች አሉ። ስፔሻሊ ደግሞ ግቢ ላይ ብዙ ነገሮች ይታያሉ። ማለት ልክ ነው አንዱ አንዱን በልጦ መሄድ ይፈልጋል። የአንዱን ሰው ደስታ አንዱን ሰው አይፈልግም ምናምን አይነት ነገሮች አሉ። ነገር ግን እሱ እንዳለ ሆኖ ጀስት ለማኗኗር ያህል የምትይዛቸው አይነት ጓደኞች ደግሞ አሉ። ለመደበሪያ ወይንም ደግሞ ያንን ጊዜ ለማሳለፍ ያ ማለት ልክ ከግቢ ስትወጣ የሉም ማለት ነው። አየሽ አንዳንድ ጊዜ ጓደኝነት ርቀት አይገድበው። እውነተኛ ጓደኝነት ነቡ እንዴት ሆንሽ ይደወላል። ያ ነገር እንዴት ሆነልሽ? አንቺም የልብ ጓደኝነት ማለት ነው። ይሄ አንዳንድ ምን አይነት ጓደኝነት ነው? ይሄ ሲቹዌሽናል ፍሬንድሺፕ ነው። ሲቹዌሽኑ ነው ያገናኛችሁ። ያ ግቢው ነው ያስተዋወቀሽ። ከዛ ውስጥ እኮ ጥሩ ማንነት ይወጣል። ግን የሚቀጥላል የሚሄድ ኔክስት የት ነው የምናደርገው? ማስተርሳችንን ምን እንማር? ስራ አገኘሽ በዚህ ነገር፣ እኔ ደግሞ ስራ አግኝቼልሻለሁ በዚህ በኩል። ለምሳሌ አንቺ አካውንቲንግ፣ እሷ ማኔጅመንት ኦር ጆርናሊዝም ኦር የሆነ ነገር ከሆነች ይህን እንደዚህ ብናደርግ፣ ከዛ በኋላ የሆነ ሰው እንኳን ቢመጣና ኢቭን ለትዳር እንኳን ቢጠይቅሽ እቺ ጓደኛሽ ምናምን ስትባል ኧረ በጣም ጥሩና እንደዚህ የሆነች ናት። እንደዚህ አንዳንዶቹ ምን ያደርጋሉ? ፍሬንድሺፕ እንደምታያት እንዳትመስልሽ፣ ትንኮሳውም አለ። ስለዚህ እንደዚህ በቃ የልብ ጓደኛ ሆነው፣ ሁለተኛ ደግሞ አንደኛ ከፈጣሪ መንገድ የማያርቅሽ የወደፊት ዓላማ ያለው እድገት ያለው ሲቸግርሽ ራሱ ችግርሽን ተረድቶ የምትተነፍሽባት ያ የተነፈስሽው ነገር አንቺን ብቻ ሰፖርት አይዞሽ ከማለት አልፎ ነው ስተትሽን በግልጽ የምትነግርሽ። ግድ የለሽም እዚህ ጋር አንቺ ነሽ የተሳሳትሽው፣ እቺን ነገር እንዲህ አድርገሽ የምታስተካክል የምትይ ነገር የሚሉ ነገሮች በስነ ስርዓት መቀመጥ አለባቸው። አንዳንድ ጉድለት ኖሯቸው አንዳንድ ደግሞ ምን ይዝላቸው ነገሮች ያሉት አይነት ሰዎች አሉ። በትክክል የሰው ልጅ 100% ሙሉ አይደለም። ልክ እንደ ሲቹዌሽኑ ነው የምንቀጥለው። እኛም እኮ ሙሉ አይደለም። ጎደሏችንን ነው የሚሞላው ጓደኝነት። ለዛም ነው አንዱ ላክ የሚያደርገውን እንደ ሪላክሴሽን ፕሌስ ነው የሚጠቀሙ ያልኩት። ለዛ ነው ጓደኝነትም ማለት ነው። ግን ምንድነው አሁን ላይ ያለው ሰው ስፔሻሊ በእኛ ኤጅ ላይ ዲስማች እንደ ኢሹ አይደለም ጓደኝነት። ገባ ዛሬን ካሳለፍከው ነገ
መጥፎ ነገር መጥፎ ኢንቴንሽን ኖሮ አይደለም። በቃ ከዚህ በኋላ ያስፈልገኝ ሳታስበው ቤኔፊት ትፈልጋለህ ከሱ ነው። የጥቅም ጓደኝነት እንደሱ ነው ያለው ይመስለኛል አሁን ላይ። ጥቅም ማለት ካይንድ ኦፍ የሆነ ማቴሪያሊስቲክ የሆነ ነገር ሳይሆን እንደሱም ባንለው እንዴት አይነት ነው በቃ ቅድም እንዳልነው ጊዜ ለማሳለፍ ምናምን። ከዛ ግን አንተ ፈልገህ ሳይሆን የምትተወው አንኮንሽስሊ ትተወዋለህ ነው። አዎ አንዳንድ ጊዜ ይኸውልሽ ያነሳሽ እውነት ነው። ጥቅምም ወደ ጓደኝነት ያመጣና ያ ጥቅም በመሀላችሁ ሲያልቅ ጓደኝነታችሁ ምን ይሆናል ማለት ነው? ሸንኮራ ነው በቃ ተመጥቶ አልቋል፣ ይወረወራል፣ ስሜት የለውም። ያ ጓደኝነት አይደለም፣ የገንዘብ ጓደኝነት ነው። የሆነ ነገር ጓደኝነት ያደርግሻል። አየሽ፣ ስለዚህ በነፊት የምንለው ገንዘብ ብቻ አይደለም ነው። ገብቶኛል። ለምሳሌ አንዳንድ ጊዜ ሁሉም ሰው ሙሉ አይደለም። ለምሳሌ በትረስት በጣም ጎበዝ የሆነች ጓደኛ አለሽ፣ ከዛ በኋላ የሆነ ቦታ ላይ ደግሞ ደከም ትላለች። ያቺን ደግሞ አንቺ ነሽ የምትሞይላት። ውሎ፣ አስተሳሰብ፣ አካሄድ፣ የሆድ ማውራት ለሰው ልጅ መድኃኒቱ ሰው ነው። ጓደኛ መስተዋት ነው የሚባለው እኮ ዝም ብሎ ከመሬት ተነስቶ አይደለም። እውን አሁን ያለው መስተዋት ነው ወይ? መስተዋት ነው ማለት መጥፎሽን ጥሩሽን መስተዋት ፊት ስትቆሚ እኮ እውነተኛ ማንነት ተናደሽም አንቺው ነሽ፣ ዘንጠሽም አንቺው ነሽ፣ አኩርፈሽም አንቺው ነሽ። ጓደኛ ይሄንን ሳይ ግን አይንሽ ላይ ያለውን ጉድፍ አስተሳሰቡ ነገሩ ነው ይሄ ትክክል አይደለም፣ እንደዚህ ነው በቃ ጓደኛ መስተዋት ነው የሚባለው ለዝነጣና ለሽክ ብቻ አይደለም። ያንደም አንድ አባባል አለ ምንድነው? ጓደኛ መስተዋት ነው ይባላል፣ አንተ መጋረጃውን ክብኝ አይነት ማለት ነው። ጭራሽ ከለልከኝ እንደሱ ነው ማለት ነው። አዎ ስለዚህ ቀላል አይደለም። በነገራችን ላይ የልብ ጓደኛ ያላችሁ ወዳጆች፣ ውድ ተመልካቾቻችን እድለኛ ናችሁ። አሁን ያለንበት ዘመን ላይ እውነተኛ ጓደኛ ማግኘት በጣም ከባድ ነው። በቃ አብዛኛው ጥቅም ላይ የተመሰረተ ነው። ጥቅሙን የማያገኝ ነው ማንነት ይዞ የሚመጣ ጓደኛ የለም። ስፔሻሊ ደግሞ አሁን ላይ ጓደኝነትን በጾታ ራሱ መክፈል እንችላለን። የወንድና የሴት ጓደኛ ብለን ከፍለ ነው። ስፔሻሊ አሁን ወንዶች ጋር ያለው ፍሬንድሽፕ ትንሽ ሪያሊስቲክ ነው። ወንድ ለወንድ ወንድ ለወንድ ሴት ለሴት ነው የምናወራው እና ሪያሊስቲክ ነው ስልህ የእነሱ ትንሽ ጠንካራ ይላል ጓደኝነታቸው። ወደ ሴቶች ጋር ሲመጣ ሞመንቶፍ እንደነገርኩ እንደ ቤኔፊት አይነት ነው። ሰምሃው መደጋገፍ የለውም። በተለይ ደግሞ ሴቶች ጋር በጣም ቅናት የሚባለው ነገር አለ ስልህ በቃ ትወዳታለህ፣ ጓደኛዬ ነች እወዳታለሁ ምናምን በጣም ለሷ ጥሩ ነገር እመኛለሁ ምናምን። ከዛ ግን ሰምሃው ልክ ስትበልጥ የሆነ ፊሊንግ አለ። ይሄ ሰው ስለሆነ የሚፈጠር ፊሊንግ ነው ኦር እውነት እሷ ላይ እንትን ብዬ ነው ምናምን አይነት ዲቴል እንደዚህ ማስቀመጥ ቢከብደኝም ምንድን ነው ወንዱም ጋር እንዳልሽው 100% አንቺ እንዳልሽው ሳይሆን ችግሮች አሉ። ግን ምንድን ነው ወንድ ረጅም ማውራት አይችልም በተፈጥሮ ወንድና ሴት መሆን ልዩነት አለው። ሴቶች አንድን ነገር ሲይዙት እስከ ጥግ ድረስ ፈትፍተው ስለሚሄዱ ነው። እነሱ ወደ አክሽን ነው የሚሄዱት፣ ወደ ገደለው አለ ችግሮች እንደተጠበቁ ሆኖ። ነገር ግን የሴቶች ያው ትንሽ ቦርቀቅ ተደርጎ ወደ ላይ ተወድርጎ በደንብ ተፈትፍቶ እንትን ሆኖ ምናምን ነውና ተፈጥሮ ስለሆነ ግን መሆን ያለበት ጥሩ ወዳጅ ጥሩ ጓደኝነት ለማግኘት ግን በደንብ ማየትና ትክክለኛ የሆነ ኢቭን አንዳንድ ጊዜ ጓደኝነት ሲያዝ እንግዲህ ምርጫው ላይ ኮሜንት ላይ በደንብ አድርጋችሁ ተግሳጽም ቢሆን ጻፉልኝ። የሚያሳድግሽ ከአንቺ ከፍ ያለ ጓደኛ ወደ ታች የሚመልስሽ ሳይሆን የሚያሳድግሽ በሁሉም በእምነትም በዩ በእድገትም በዩ በፋይናንስም በዩ በአስተዳደግም እንደሱ ካገኘሽ እያደግሽ ነው የምትሄጂው። እኔ በጣም በሚገርም ሁኔታ ሳይድ ጓደኞቼ ይልቅ ከፍ ያሉ ጓደኞች አሉ። በጣም ትልልቅ ሰዎች ቦሪንግ አይሆንም ነው እንትን ነው ሁልጊዜ ነገሮችን ያሳዩኛል። በጣም እንትን ነው። አንዳንድ ሰው በተፈጥሮ ወረድ ብሎ ማውራት ይችላል። ለኔ በጣም ትልቅ ነገር ነው። ፈላው ትደርስበታለህ። ይሄ እንደዚህ አይደለም እንደዚህ ነው እንደዚህ ነው። ከዛ ከመቅረብ የተነሳ በቃ እንትን እድሜ ጋፕ ራሱ የጠፋብኝ ሰዎች አሉ። በጣም የምወዳቸው በቃ በደንብ የምወዳቸው የሆዳቸውን ከኔ ጋር የሚያወሩ ኢቭን እኔም እንደ ታናሽ ሳን ጓደኛ ነው ይሄ ነገር አይቻልም ብላቸው በጣም ወዳጆች አሉኝ። ግን እነሱ ነገሮች የምናደርጉኝ የአሁኑ እንደሚና ሰሩት ሞር ኦፍ ሁልጊዜ ማለት ነው። ይሄ ፒር ግሩፕ ጨዋታ ነው የሚያደላው የሆነ ነገር ምናምን። ያ ግን እንትን ያሳይሻል ከፍ ያለ መንገድ
መስራት ካለብህ በዚህ ሰዓት ነው። ማስተርስህን ፒኤችዲ መስራት ካለብህ በዚህ ሰዓት ነው። ነገ ትደርስበታለህ። እንደዚህ ነው ሲስተሙን እንዲህ አለ አይደለም። ምክር አዘልም ሆነው ከዛ በኋላ ደግሞ በጣም ይወዱሃል፣ በጣም ይቀርቡሃል፣ አብረህ ትበላለህ፣ ትጠጣለህ። አንዳንድ በቃ ፈታ ያሉ ነገሮችን ታገኘ፣ ግን የበለጠ ይዞሽ ወደ ጥሩ ነገር የሚሄዱ ናቸው። ቢሆን እንደዛ ይሄ እኩል ለእኩል የሚገፋፋውና የሚንጠላጠለው ይሄ ስለዚህ በምንም አይነት ፎርም ቢሆን አሁን አንተ ካወራኸው የወሰድኩት ነገር ምንድን ነው? በዋናነት መቻቻል ያስፈልጋል። የትኛውም አይነት ሪሌሽንሽፕ ላይ አሁን ፍሬንድሽፕ ላይ ካየን ምንድን ነው ቅድም ለይቼልህ ነበረ በጽታና አሁን ወንዶች ጋር የማየው ፍሬንድሽፕ ላይ ተደባድበውም ሊሆን ይችላል። ምን ነገ ሰላም ይባባላሉ፣ እንደ አዲስ እንዴት ደህና ነህ ይባባላሉ። ሴቶች ጋር ዛሬ ከገለመጥኳት ነገ ከባድ ነው፣ እንገናኝ ቻው ነው። እንደሱ አይነት እንትኖች አሉ። ፕሪዲክሽን ነው አር ነው ላይክ ሴቶች ጋር ያለው ፕሪዲክሽን ነው። ኤክስፔክቴሽን ያጣላቸዋል፣ ኖት ፕሪዲክሽን። እኔ ደግሞ ፕሪዲክሽን ነበር የመሰለኝ ዛሬ እንደዚህ ካደረገች ነገ የሚለው አይነት ነገር ስላለን ኦር ኤክስፔክቴሽንም ሊሆን ይችላል። ግን ያው ወንዶች ኤክስፔክት ያደርጋሉ እኮ ወንዶች ጋር ተደባድበውም ተኮራርፎም የሚያማ ምንም አለ። አሁን ለምሳሌ አንቺ ሴት ስለሆንሽ በጾታ ያንን በጣም ስለምታውቂው ነው እንጂ ትክክለኛ የልብ ጓደኛ በቃ ብዙ አይደለም። በቃ ይቅርታ አድርጉልኝና የልብ ጓደኛ ብዙ አይደለም። ያለበለዚያ በተለይ በጣም የበዙ ጓደኞች አሉ። ማዳረስ መከራ ነው። ሀሳቦቹን ራሱ ኢንተርቴን ማድረግ አጣር ካለ እኔ ለምሳሌ ሁለት ይበቃል። ሌሎቹን ግን ዝጉ ማለት አይደለም። በተለይ የሰው ልጅ እኮ ሶሻል አኒማል ነው እኮ። ደስ የሚለው ፓርት ምንድነው? በሄዳችሁበት ቦታ ፖዘቲቭ ሆኑ፣ ከሰዎች ጋር ተግባቡ። ግን አብረህ በላህ ማለት ጓደኛ ነህ ማለት አይደለም። ቅድምም ብያለሁ። አብረህ ተማርክ ማለት ጓደኛ ማለት አይደለም። አንድ ኮምፓውንድ ላይ ኖራችሁ ማለት ጓደኛ ማለት አይደለም። ጓደኛ ራሱን የቻለ መገለጫ አለው። የእውነተኛ መገለጫ አለው። አንዳንድ ጊዜ ዘግይተሽ እኮ የምትይጂው ምን አለ ድሮ ባቅ አየሽ፣ በጣም ረጅም ጊዜ የቆየሽው ሌላ ነው። በአጭር ጊዜ ውስጥ ግን በቃ እንዴት ልብ የሚያረካ ጓደኛ ነህ። አጋጣሚ በቃ በእንትን ነበር ሊፍት ይሰጠኛል ወይም ሊፍት ትሰጠኛለች ኦር እንደዚህ ነው በሆነ ነገር ተገናኛችሁ። ያ ሰው ግን የውስጥሽን መሻት ይሞላልሻል። በቃ ከዛ በኋላ ይሄ ክፍተት የነበሩ ነገሮችን ሁሉ ይሸፍንልሻል። ሬር ናቸው ግን የበለጠ ጥሩ ጓደኛ ለማግኘት እራሳችን ጥሩ ነው። ደጉድ ፓርት ሰው ውስጥ ነው የምንፈልገው ነው። ጥሩ ጓደኛ ለመሆን አንተ ጥሩ ሁን። በቃ አለቀ። እዛ ጋር ነው የሚያልቀው። ስለዚህ የጓደኝነት ትርጉሙ አንዱ ለአንዱ መኖር ነው ለሚያዘው። ስለዚህ ውድ ቤተሰቦቼ ጓደኝነት ማለት እምነት ነው። እምነት የሌለው ሰው ጓደኛ አታድርጉ። እምነት ያለው ሰው ይሞትላቸዋል፣ ወደ ጥሩ ነገር ይወስዳቸዋል፣ ያሳድጋቸዋል፣ ጥሩ ቦታ ያደርሳቸዋል። አይደለም? ስለዚህ ጓደኛ አታብዙ። እንደዚህ አይነት ጓደኛ ስታገኙ ደግሞ መስዋዕትነት ከፍላችሁ አቆዩት። የዛሬ መልእክታችን ይሄን ይመስላል። ምትይዋለህ? በጣም ነው የምንወዳችሁ፣ በጣም ነው የምናከብራችሁ። ይህ ቪዲዮ ይጠቅማል ካል እስቲ ለምትወዱት ጓደኛ ላኩ። በቃ ለጓደኞቻችሁ ይሄን ላኩ። የሻከራችሁ እንኳን እንድትታረቁ ይሄንን ቪዲዮአችንን ሼር አድርጉላችሁ። እንወዳችኋለን፣ እናከብራችኋለን። የዛሬውን እዚህ ላይ እናቆማለን። ነገ እና ጀራዳ